ጤና ይስጥልኝ ክብራትና ክብሯን የቻናላችን ቤተሰቦች ዛሬ ዕለት እጅግ ወሳኝ የሚባሉትን ከሀገር ውስጥና ሀገር ውጭ የተሰሙ መረጃዎችን መራርጠን ይደርሳችሁ ይገባል ያልናቸውን አዘጋጅተንላችኋል። በመተጋገዝ ባህላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጎን ለጎን ፈጣንና የእውነት ሚዲያ አባል እንድትሆኑ እያልን በቅድሚያ አርዕስተ ዜና እናሰማችኋለን። ስምረት ፓርቲ የፌዴሬሽን ምክር ቤትን ውሳኔ በጽኑ አወገዘ። ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገልን ማስጠንቅቋል። ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ ያሳለፈውን ውሳኔ ህገ መንግስታዊ ስርዓትን የሚል ሲል አጥብቆ ተቃወመ። ምክር ቤቱ ውሳኔውን ዳግም እንዲያየውም ጥሪ አቅርቧል። ይህንም ጉዳይ አስራጥናል፣ ታደምጡታላችሁ። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን ውሳኔ ተቃወመ። ድርጊቱ ህገ መንግስቱን የሚጥስና የፕሪቶሪያን ስምምነት አደጋ ላይ የሚጥል ነው ሲልም አስጠነቀቀ። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ የህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔ በጽኑ ተቃወመ። አስተዳደሩ ይህን እርምጃ ህገ መንግስቱን የሚጥስና የፕሪቶሪያን ሰላም ስምምነት አደጋ ላይ የሚጥል ነው ሲል ማስጠነቀቀ። በዝርዝር ታደምጡታላችሁ። አብንና አዲሃን የፌዴሬሽን ምክር ቤት አከራካሪ ባላቸው ቦታዎች ላይ ያስተላለፈውን ውሳኔ በበጎ እንደሚቀበሉት አስታወቁ። አዲስ አበባ የካቲት 17 2018 ዓ.ም አማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን የፌዴሬሽን ምክር ቤት 5 የምርጫ ክልሎች ትግራይ ክልል አስተዳደር ውጭ የሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ደገፉ። አብራችሁ ስጡ። ይህና ሌሎችን ያዘጋጀንላችሁ መረጃዎች ታደምጣላችሁ። አብራችሁን ቆዩ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድትሳረጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ስምረት ፓርቲ የፌዴሬሽን ምክር ቤትን ውሳኔ በጽኑ አወገዘ። ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገል አስታውቋል። ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ህገ መንግስታዊ ስርዓትን የሚጥስ ሲል አጥብቆ ተቃወመ። ምክር ቤቱ ውሳኔውን ዳግም እንዲያይ ጥሪ አቅርቧል። ወደ ፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚጥስ ቋሚ ነጻነትን የሚደፈጥጥ በደፈናው መንግስታዊ ስርዓት አልበኝነትን የሚያወጅ ነው ብሏል። በደብዳቤው በኢፌዴሪ ህገ መንግስት አንቀጽ 62 ስር ፌዴሬሽን ምክር ቤት ህዝቡ ስልጣንና ተግባራት የህገ መንግስት ትርጉምን ሌሎች ወሰን ክርክርን ከመፍታት አይዘሉም ሲሉም ገልጿል። አክሎም ምክር ቤቱ ምርጫ ክልሎችን የመዋቀር ሆነ ክልሎችን በአስተዳዳሪ ማዋቀራቸው በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ብሏል። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙና የፌዴራል ስርዓት በጠራራ ፀሐይ የተገዘገዘ መሆኑን ያሳያል ሲሉም ገልጸዋል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው ህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው ያለው ፓርቲው የህጋዊ ሂደት ሳይጠናቀቅ የህዝብ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸማል የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ሲልም ተቃውሟል። በተጨማሪም ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም ሆኖ ሲል ተችቷል። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ ቦርዱ የስራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን ፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኝነት ከወዲሁ አጠያያቂ ያደርጎታል ብሏል። ሆኖም ይህን የፌዴሬሽን ምክር ቤት ውሳኔ ሆነ እሱን ተከትሎ የመጣው የምርጫ ቦርዱ ድርጊት ግልጽ የስልጣን አላግባብ መጠቀም አቡጆ ፓወር ማረጋገጥና በህግ ፊት ውድቅና የማይጸና ነው ሲልም ውሳኔውን በጽኑ ተቃውሟል። ዲሞክራሲያዊ ስምረት ፓርቲ ይህንን ህገ ወጥ ድርጊት በጽኑ ይኮንናል ያለው ደብዳቤው ፌዴሬሽን ምክር ቤት የጀመረውን ህግ አልባብ ዳንኪራ አስቸኳይ እንዲያቆምና ለህግ መንግስቱ የበላይነት እንዲገዛ ማሳስቧል። ድርጊቱ ማስተካከያ እርምጃ ካልወሰደ ድረስ ምርጫው ሆነ በመሰል ህገ ወጥ ድርጊቶች ላይ የማይሳተፍ መሆኑ አስታውቋል። ስምረት መላው የትግራይ ህዝብ እንዲያውቅልኝ ብሎ እንደገለጸው የህዝብን ሉዓላዊነትና ህገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑንም በድጋሚ እናረጋግጣለን ብሏል። ጉዳዩ ላይ አስተያየት የሰጡት የጠቅላይ ሚኒስትር አብይ አህመድ ምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ውሳኔው የፖለቲካ አለመረጋጋት የሚፈጥር ነው ሲልም ገልጸውታል።
ጌታቸው በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር መልእክት እዚህኛው ደብዳቤ የምርጫ ቦርዱ ደብዳቤ መነሻ እንዳረኩት የሚለውን የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ ሀገራችንን ሰላም የበለጠ ከማዋከብ ውጭ ሌላ ትርጉም አላቸው ብዬ አላምንም ብሏል። ብሎ የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች ትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረጉ ያስተላለፉን ውሳኔ በጽኑ ተቃውሟል። አስተዳደሩ ይህን እርምጃ ህገ መንግስቱን የሚጥስና ፕሪቶሪያ ሰላም ስምምነት አደጋ ላይ የሚጥል ነው ሲል አስጠንቅቋል። ጊዜያዊ አስተዳደር ፕሬዚዳንት ጽሕፈት ቤት ባወጣው መግለጫ ህገ መንግስቱ ላይ በተደጋጋሚ ጥሰቶች እየተፈጸሙ መሆኑን በመጥቀስ ህዝባችን ላይ ከተፈጸሙት ሊገለጹ የማይችሉ ግፎችና ዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ህገ መንግስቱንም ሆነ ፕሪቶሪያ ስምምነት በግልጽ የሚያንጻርር አዲስ ውሳኔ ተላልፏል ብሏል። የአስተዳደሩ ይህንን ውሳኔ በጽኑ እንደሚያወግዝም ገልጾ ውሳኔው የትግራይ ህዝብ ውክልናና ድምፅ በሌለበት ምክር ቤት የጸደቀ ነው ብሏል። ድርጊቱ ከባድና ዘርፈ ብዙ መዞች እንደሚኖሩት ያስጠነቀቀው መግለጫው መንግስትን አደገኛ መንገድ በአስቸኳይ እንዲያጤነውና ውሳኔውን እንዲያስተካክልም ጠይቀዋል። አብንና አዴሃን የፌዴሬሽን ምክር ቤት አከራካሪ ባላቸው ቦታዎች ላይ ያስተላለፉን ውሳኔ በበጎ እንዲቀበሉት አስታወቁ። አማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የፌዴሬሽን ምክር ቤት 5 የምርጫ ክልሎች ትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ደገፉ። ሁለቱ ድርጅቶች ውሳኔዎች የህዝቡን የፖለቲካ ተሳትፎና የማንነት ጥያቄ ህጋዊ ምላሽ ለመስጠት የሚረዳ መሆኑን ገልጸው አፈጻጸሙን በተመለከተ ስጋቶችና ተጨማሪ ጥያቄዎችንም ሰንዝሯል። አማራ ብሔራዊ ንቅናቄ አብን አስቸኳይ የአፈጻጸም ኮሚቴ ስብሰባ ያደረገ በኋላ ባወጣው መግለጫ ምርጫ ቦርዱ ያስተላለፈውን ውሳኔ ፕሪቶሪያ ስምምነት መንፈስ አንጻር እንደሚያከብረውም አስታውቋል። ድርጅቱ ሊቀመንበር አቶ በለጠ ሞላ ጌታሁን በበኩላቸው መንግስት የምርጫ መቀጠናቱን በተመለከተ የወሰነው ውሳኔ ህጋዊና የፕሪቶሪያ ስምምነትን ያከበረ መሆኑን በይፋዊ የማህበራዊ ትስስር ገጻቸው ገልጿል። አቶ በለጠ ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩም በጥብቅ አሳስቧል። በሰጠው መግለጫ በእነዚህ አካባቢዎች የሚገኙ ህዝብ ተወካዮች ምክር ቤት ብቻ ሳይሆን ለክልሉ ምክር ቤትም ጭምር የመምረጥና የመምረጥ መብት ሊከበርለት እንደሚገባ አሳስቧል። ድርጅቱ ለጉዳዩ ዘላቂ መፍትሄ እስኪያገኝ ድረስ የመንግስታዊ ገደብ ዘለል ኤክስትራ ኮንስቲቱሽን የሆነ ልዩ ፖለቲካዊ ውሳኔ ተላልፎ በአሁኑ ወቅት ካለበት አስተዳደር ወሰን ማለትም አማራ ክልል ምክር ቤት ጋር ተሳትፎ እንዲኖረውም ጠይቋል። አማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የፌዴሬሽን ምክር ቤት ውሳኔ ታሪካዊ ፍትህ መጀመሪያና ለዘላቂ ሰላም ወሳኝ እርምጃ ሲልም ገልጸውታል። ድርጅቱ ውሳኔውን ለብዙ ዓመታት በጭቆና የቆየውን የማንነት ጥያቄ በህጋዊና በሰላማዊ መንገድ ለመፍታት ትልቅ ምዕራፍ መሆኑን ጠቅሶ ውሳኔው በትግል የተመሰረተውን የአካባቢውን የአስተዳደር መዋቅር ወደ ተሟላ ህጋዊና ህዝባዊ መሰረት ለመለወጥ እንደሚያገዘም ገልጿል። በሆኑም በምርጫ ምዝገባ ሂደት ላይ በንቃት እንዲሳተፍም ጥሪ አቅርቧል። ሁለቱም ድርጅቶች ከራያ አካባቢ ህዝብ አሁንም የማያባራ መከራና የጸጥታ ስጋት እየተጋለጠ መሆኑን በመጥቀስ መንግስት የምርጫ ሂደቱ ሰላማዊ፣ ነፃነትና ፍትሐዊ እንዲሆን አስፈላጊውን ጥበቃ እንዲያደርግ አሳስቧል። ለይህም የህዝብ ጥያቄ ለጥፋት ኃይሎች አባባያ መሆን እንደሌለበት አብን በጥብቅ አስታውቋል። ትላንትና ዕለት ለፌዴሬሽን ምክር ቤት 5 የምርጫ ክልሎች ሁመራ፣ አዲረምት፣ ጸለምቲ፣ ኮረም ወፍላና ራያ አላማጣ የይገባኛል ጥያቄዎች እልባት እስኪያገኝ ድረስ ከትግራይ ክልላዊ መንግስት ውጭ በሆነ መንገድ ምርጫ እንዲያካሄድ ለብሔራዊ ምርጫ ቦርድ ትዕዛዝ ማስተላለፉን ገልጿል። ፌዴሬሽን ምክር ቤት ይህንን ውሳኔ ያስታወቀው ቦርዱ ቀደም ሲል የምርጫ ክልሎች ጣቢያዎች ዝርዝር ይፋ ባደረጉን ተከትሎ 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ ነው። ብሔራዊ ምርጫ ቦርድ ትናንትና ባወጣው መግለጫ እንዳስታወቀው ፌዴሬሽን ምክር ቤት በትግራይና አማራ ክልሎች መካከል የይገባኛል ጥያቄ ያለባቸው አከራካሪ 5 የምርጫ ክልሎች ህጋዊ መንግስታዊ ውሳኔ ሲፈታ መቼ ጊዜ ተመርጠው ምርጫው ወደፊት እንዲካሄድም ወስኗል። ይሁን እንጂ ይህን ውሳኔ የትግራይ ክልል ጊዜያዊ አስተዳደርና አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ፓርቲ እንዲሁም ሌሎች የትግራይ ክልል ፓርቲዎች በጽኑ ተቃውሞታል። ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት 5 ምርጫ ክልሎች ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ ያስተላለፉን ውሳኔ ህገ መንግስታዊ ስርዓትን የሚልና ሲል አስጥቆ ተቃውሟል። ፓርቲው ምክር ቤቱ ውሳኔውን ዳግም እንዲያየውም ጥሪ አቅርቧል። የፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚል ተቃዋሚ ነፃነትን የሚደፈጥና ደፈናው ህገ መንግስታዊ ስርዓት አልበኝነት የሚያውጅ ነው ብሏል። እነኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው ህገ መንግስት አንቀጽ 48 በተደነገገው መሰረት ብቻ ነው ያለው ፓርቲው የህጋዊ ሂደት ሳይጠናቀቅ በህዝብ ውሳኔ ይፋዊ ለውጥ ሳይደረግ ፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልሉ አስተዳዳሪ ጉልበት የመንጠቅ ሙከራ ነው ሲልም ተቃውሞታል። ትግራይ ጊዜያዊ አስተዳደር በበኩሉ የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ
ሕገ መንግስቱን የሚጥስና ለፕሪቶሪያ ሰላም ስምምነት አደጋ ላይ የሚጥል ነው ሲልም ተቃውሞታል። ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ሕገ መንግስቱ ላይ በተደጋጋሚ ጥሰቶች የተፈጸሙ መሆኑን በመጥቀስ ህዝባችን ላይ ከተፈጸሙት ሊገለጽ የማይችሉ ግፎችና ማጥፋት ድርጊቶች ባሻገር አሁን ደግሞ ሕገ መንግስቱንም ሆነ የፕሪቶሪያ ስምምነት በግልጽ የሚንጸባረር አዲስ ውሳኔ ተላልፏል ብሏል። አስተዳደሩ ይህንን ውሳኔ በጽኑ እንደሚያወግዝም ገልጾ ውሳኔው የትግራይ ህዝብ ትክክልና ድምፅ በሌለበት ምክር ቤት የጸደቀ ነው ብሏል። ድርጊቱ ከባድና ዘርፈ ብዙ መዘዞችን እንደሚኖራቸው ያስጠነቀቀው መግለጫው መንግስትን አደገኛ መንገድ በአስቸኳይ እንዲያጤነውና ውሳኔውን እንዲያስተካክልም ጠይቋል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን ውሳኔ ተቃወመ። ድርጊቱ ሕገ መንግስቱን የሚጥስና የፕሪቶሪያን ስምምነት አደጋ ላይ የሚጥል ነው ሲል አስጠነቀቀ። ትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 ምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፉን ውሳኔ በጽኑ ተቃወመ። አስተዳደሩ ይህን እርምጃ ሕገ መንግስቱን የሚጥስና ፕሪቶሪያን ሰላም ስምምነት አደጋ ላይ የሚጥል ነው ሲል አስጠንቅቋል። የአስተዳደሩ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ትግራይ ህዝብ ከሌሎች ጭቆና ከደረሰባቸው ህዝቦች ጋር መሆን በመራራት ትግልና በከፍተኛ መስዋዕትነት የኢትዮጵያን ፌዴራላዊ ስርዓት ለመመስረት ግንባር ቀደም ሚና መጫወቱን አስታውሷል። ይሁን ሁሉም ዜጎች በእኩልነት የሚያገለግል ህገ መንግስታዊ ስርዓትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት እንዲፈጠር ማድረጉንም ገልጿል። ይሁን እንጂ ህገ መንግስቱ በተደጋጋሚ እንደጣሰ የጠቀሰው አስተዳደሩ ህዝባችን ላይ ከተፈጸሙት ሊገለጹ የማይችሉ ግፎችና ዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ሕገ መንግስቱንም ሆነ የፕሪቶሪያ ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፏል ብሏል። መግለጫው አክሎም ውሳኔው በዓለም አቀፍ ደረጃ እውቅና የተሰጣቸው የትግራይ ህገ መንግስታዊ ድንበሮች በቀጥታ አደጋ ላይ የሚጥል ነው ሲልም ከሷል። አስተዳደሩ ይህንን ውሳኔ በጽኑ እንደሚያወግዘው ገልጾ ውሳኔው የትግራይ ህዝብ ውክልናና ድምፅ በሌለበት ምክር ቤት የጸደቀ ነው ብሏል። ድርጊቱ ከባድና ዘርፈ ብዙ መዘዞች እንደሚኖረው ያስጠነቀቀው መግለጫው መንግስት ይህንን አደገኛ መንገድ በአስቸኳይ እንዲያጤነውና ውሳኔውን እንዲያስተካክልም ጠይቋል። ይህ ጊዜያዊ አስተዳደር ጠንከር ያለ ምላሽ የመጣው ፌዴሬሽን ምክር ቤት 5 የምርጫ ክልሎች ሁመራ፣ አዲ መርጢ፣ ጠለምቲ፣ ኮረም ኦፍላና ራያ አላማጣ የይገባኛል ጥያቄዎች እልባት እስኪያገኝ ድረስ ትግራይ ክልል መንግስት ውጪ በሆነ መንገድ ምርጫ እንዲያካሂድ ለብሔራዊ ምርጫ ቦርድ ትዕዛዝ ማስተላለፉን ተከትሎ ነው። የፌዴሬሽን ምክር ቤት ይህን ውሳኔ ያስታወቀው ቦርዱ ቀደም ሲል ምርጫ ክልሎች ጣቢያዎች ዝርዝር ይፋ ማድረጉን ተከትሎ ጥር 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ ነው። ብሔራዊ ምርጫ ቦርድ ዛሬ ባወጣው መግለጫ እንዳስታወቀው ፌዴሬሽን ምክር ቤት በትግራይና አማራ ክልሎች መካከል የይገባኛል ጥያቄ ያለባቸው አከራካሪ 5 ምርጫ ክልሎች ጉዳይ በህገ መንግስታዊ ውሳኔ ሲፈታ በአጭር ጊዜ ተመርጦ ምርጫውን ወደፊት እንዲያካሂድም ወስነዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።